መጽሐፈ መሳፍንት ምዕራፍ 9 የዩርበዓል ልጅ አቤሜሌክም ወደ ሴኬም ወደ እናቱ ወንድሞች ሄደ። ለእነርሱም ለእናቱ አባት ቤተሰቦችም ሁሉ በሴኬም ሰዎች ሁሉ ጆሮ 70 የሆኑት የዩርበዓል ልጆች ሁሉ ቢገዟችሁ ወይስ አንድ ሰው ቢገዛችሁ ምን ይሻላችኋል ብላችሁ ንገሯቸው ብዬ እለምናችኋለሁ። ደግሞም እኔ የአጥንታችሁ ፍላጭ የሥጋችሁ ቁራጭ እንደሆንኩ አስቡ ብሎ ተናገራቸው። የእናቱም ወንድሞች ይህንን ቃል ሁሉ ስለ እርሱ በሴኬም ሰዎች ሁሉ ጆሮ ተናገሩ። እነርሱም እርሱ ወንድማችን ነው ብለው አቤሜሌክን ለመከተል ልባቸውን አዘነበሉት። ከበዓል ቤሪትም ቤት 70 ብር ሰጡት። በዚያም አቤሜሌክ ምናምንቴዎችንና ወሮበሎችን ቀጠረበት። እነርሱም ተከተሉት። ወደ አባቱም ቤት ወደ ኦፍራ ሄደ። 70 የሆኑትን የዩርበዓልን ልጆች ወንድሞቹን በአንድ ድንጋይ ላይ አረዳቸው። ትንሹ የዩርበዓል ልጅ ኢዮአታም ግን ተሸሽጎ ነበርና ተረፈ። የሴኬምም ሰዎች ሁሉ ቤት ሜሎም ሁሉ ተሰበሰቡ። ሄደውም በሴኬም በአምዱ አጠገብ ባለው በአድባሩ ዛፍ በታች አቤሜሌክን አነገሱ። ይህንም ነገር ለኢዮአታም በነገሩት ጊዜ ሄዶ በገሪዛን ተራራ ራስ ላይ ቆመ። ድምፁንም አንስቶ ጮኸ፣ እንዲህም አላቸው፣ የሴኬም ሰዎች ሆይ እግዚአብሔር እንዲሰማችሁ ስሙኝ። አንድ ጊዜ ዛፎች በላያቸው ንጉሥ ሊያነግሱ ሄዱ። ወይራውንም በእኛ ላይ ንገስ አሉት። ወይራው ግን እግዚአብሔርንና ሰዎች በእኔ የሚከብሩበትን ቅባቴን ትቼ በዛፎች ላይ እንድሰፍፍ ልሂድ አላቸው። ዛፎችም በለሱን መጥተህ በላያችን ንገስ አሉት። በለሱ ግን ጣፋጭነቴንና መልካሙን ፍሬን ትቼ በዛፎች ላይ እንድሰፍፍ ልሂድ አላቸው። ዛፎችም ወይኑን መጥተህ በላያችን ንገስ አሉት። ወይኑም እግዚአብሔርንና ሰውን ደስ የሚያሰኘውን የወይን ጠጅን ትቼ በዛፎች ላይ እንድሰፍፍ ልሂድ አላቸው። ዛፎችም ሁሉ እሾህን መጥተህ በላያችን ንገስ አሉት። እሾሁም ዛፎችን በእውነት እኔን በእናንተ ላይ ታነግሱኝ እንደሆኑ ኑ ከጥላዬ በታች ተጠጉ፣ እንዲሁም ባይሆን እሳት ከእሾህ ይውጣ፣ የሊባኖስንም ዝግባ ያቃጥል አላቸው። አሁን እንግዲህ አቤሜሌክን በማንገሳችሁ እውነትንና ቅንነትን አድርጋችሁ እንደሆነ ለዩርበዓልም ለቤቱም በጎ አድርጋችሁ እንደሆነ እንዳደረገውም መጠን ለእርሱ የተገባውን አድርጋችሁ እንደሆነ አባቴ ስለ እናንተ ተጋድሎ ነበርና ከምድያምም እጅ ሊያድናችሁ ነፍሱን ለሞት አሳልፎ ሰጥቶ ነበርና እናንተም ዛሬ በአባቴ ቤት ተነስታችኋልና 70 የሆኑትን ልጆቹንም በአንድ ድንጋይ ላይ አርዳችኋልና ወንድማችሁም ስለሆነ የበራይቱን ልጅ አቤሜሌክን በሴኬም ሰዎች ላይ አንግሳችኋልና እንግዲህ ለዩርበዓልና ለቤቱ እውነትንና ቅንነትን ዛሬ አድርጋችሁ እንደሆነ በአቤሜሌክ ደስ ይበላችሁ፣ እርሱ ደግሞ በእናንተ ደስ ይበለው። እንዲህ ባይሆን ግን ከአቤሜሌክ እሳት ይውጣ፣ የሴኬምንም ሰዎች ቤት ሚሎንንም ይብላ። የሴኬምም ሰዎች ከቤት ሚሎን እሳት ይውጣ፣ አቤሜሌክንም ይብላ። ኢዮአታምም ሸሽቶ አመለጠ። ወንድሙንም አቤሜሌክን ፈርቶ ወደ ብኤር ሄደ፣ በዚያም ተቀመጠ። አቤሜሌክም በእስራኤል ላይ 3 ዓመት ነገሰ። እግዚአብሔር በአቤሜሌክና በሴኬም ሰዎች መካከል ክፉን መንፈስ ሰደደ። የሴኬምም ሰዎች በአቤሜሌክ ላይ ተንኮል አደረጉ። ይህም የሆነው በ70 የዩርበዓል ልጆች ላይ የተደረገው አመፅ እንዲመጣ ደማቸውም በገደላቸው በወንድማቸው በአቤሜሌክ ላይ በወንድሞቹንም እንዲገድል እጆቹን ባጸኗቸው በሴኬም ሰዎች ላይ እንዲሆን ነው። የሴኬምም ሰዎች በተራሮች ራስ ላይ ድብቅ ጦር አደረጉ። መንገድ ተላላፊዎችንም ሁሉ ይዘርፉ ነበር። አቤሜሌክም ይህን ወሬ ሰማ። የአቤድም ልጅ ገዓል ከወንድሞቹ ጋር መጥቶ ወደ ሴኬም ገባ። የሴኬምም ሰዎች ታመኑበት። ወደ እርሻውም ወጡ፣ ወይናቸውንም ለቀሙ፣ ጠመቁትም፣ የደስታን በዓል አደረጉ። ወደ አምላካቸውም ቤት ገቡ፣ በሉም ጠጡም፣ አቤሜሌክንም ሰደቡ። የአቤድም ልጅ ገዓል የምንገዛለት አቤሜሌክ ማን ነው? ሴኬምስ ምንድን ነው? እርሱ የዩርበዓል ልጅ አይደለምን? ዜቡልም የእርሱ ሹም አይደለምን? ለሴኬም አባት ለኤሞር ሰዎች ተገዙ፣ ስለምንስ ለዚህ እንገዛለን?
ይህ ሕዝብ ከእጄ በታች ቢሆን ኖሮ አቤሜሌክን አሳድደው ነበር አለ። አቤሜሌክንም ሰራዊትህን አብዝተህ ና ውጣ አለው። የከተማይቱ ገዢ ዜቡልም የአቤድን ልጅ የገዓልን ቃል በሰማ ጊዜ እጅግ ተቆጣ። እንዲህም ብሎ ወደ አቤሜሌክ በተንኮል መልእክተኞች ላከ። እነሆ የአቤድ ልጅ ገዓልና ወንድሞቹ ወደ ሴኬም መጥተዋል፣ በአንተም ላይ ከተማይቱን አሸፍተዋል። አሁንም አንተና ከአንተ ጋር ያሉት ሕዝብ በሌሊት ተነሱ፣ በሜዳም ሸምቁ። ነገም ፀሐይ በወጣች ጊዜ ማልደ ተነሳ፣ በከተማይቱም ላይ ውደቅባት። እነሆም እርሱና ከእርሱ ጋር ያሉት ሕዝብ በአንተ ላይ በወጡ ጊዜ እጅህ እንዳገኘች አድርግበት። አቤሜሌክና ከእርሱም ጋር ያሉ ሕዝብ ሁሉ በሌሊት ተነሱ፣ በሴኬምም አቅራቢያ በአራት ወገን ሸመቁበት። የአቤድም ልጅ ገዓል ወጥቶ በከተማይቱ በር አደባባይ ቆመ። አቤሜሌክና ከእርሱ ጋር ያሉት ሕዝብ ከሸመቁበት ስፍራ ተነሱ። ገዓልም ሕዝቡን ባየ ጊዜ ዜቡልን እነሆ ከተራሮች ራስ ሕዝብ ይወርዳል አለው። ዜቡልም ሰዎች የሚመስለውን የተራሮችን ጥላ ታያለህ አለው። ገዓልም ደግሞ እነሆ ሕዝብ በምድር መካከል ይወርዳል፣ አንድም ወገን በመዖኒም በአድባሩ ዛፍ መንገድ ይመጣል ብሎ ተናገረ። ዜቡልም እንገዛለት ዘንድ አቤሜሌክ ማን ነው ያልክባት አፍህ አሁን የት አለ? ይህ የናከው ሕዝብ አይደለምን? አሁንም ወጥተህ ከእነርሱ ጋር ተዋጋ አለው። ገዓልም በሴኬም ሰዎች ፊት ወጣ፣ ከአቤሜሌክም ጋር ተዋጋ። አቤሜሌክም አሳደደው፣ በፊቱም ሸሸ። እስከ በሩም አደባባይ ድረስ ብዙዎች ተጎድተው ወደቁ። አቤሜሌክም በአሩማ ተቀመጠ። ዜቡልም ገዓልንና ወንድሞቹን በሴኬም እንዳይኖሩ አሳደዳቸው። በነጋውም ሕዝቡ ወደ እርሻ ወጡ። አቤሜሌክም ሰማ። ሕዝቡንም ወስዶ በ3 ወገን ከፈላቸው፣ በሜዳም ሸመቀ፣ ተመለከተም። እነሆም ሕዝቡ ከከተማ ወጡ፣ ተነሳባቸውም፣ መታቸውም። አቤሜሌክም ከእርሱም ጋር ያሉት ወገኖች ተጣደፉ፣ በከተማይቱም በር አደባባይ ቆሙ። ሁለቱም ወገኖች በእርሻው ውስጥ በነበሩት ሁሉ ላይ ሮጡባቸው፣ መቷቸው። አቤሜሌክም በዚያን ቀን ሁሉ ከከተማይቱ ጋር ተዋጋ። ከተማይቱንም ይዞ በእርሷ የነበሩትን ሕዝብ ገደለ፣ ከተማይቱንም አፈረሰ፣ ጨውም ዘራባት። በሴኬምም ግንብ ውስጥ የነበሩ ሰዎች ሁሉ ይህን በሰሙ ጊዜ ወደ ኤልቤርት ቤት ወደ ምሽጉ ውስጥ ገቡ። አቤሜሌክም በሴኬም ግንብ ውስጥ ያሉ ሰዎች ሁሉ አንድ ሆነው እንደተሰበሰቡ ሰማ። አቤሜሌክና ከእርሱ ጋር ያሉትም ሕዝብ ሁሉ ወደ ሰልሞን ተራራ ወጡ። አቤሜሌክም በእጁ መጥረቢያ ወስዶ የዛፉን ቅርንጫፍ ቆረጠ፣ አንስቶም በጫንቃው ላይ አደረገው። ከእርሱም ጋር ለነበሩት ሕዝብ እኔ ሳደርግ ያያችሁትን እናንተም ፈጥናችሁ እኔ እንዳደረግኩ አድርጉ አላቸው። ሕዝቡም ሁሉ እንዲሁ እያንዳንዳቸው የዛፉን ቅርንጫፎች ቆረጡ። አቤሜሌክንም ተከትለው በምሽጉ ዙሪያ አኖሯቸው፣ ምሽጉንም በላያቸው አቃጠሉት። የሴኬምም ግንብ ሰዎች ሁሉ ደግሞ 1000 የሚያህሉ ወንድና ሴት ሞቱ። አቤሜሌክም ወደ ቴቤስ መጣ፣ ቴቤስንም ከቦ ያዛት። በከተማይቱም ውስጥ ብርቱ ግንብ ነበር። የከተማይቱም ሰዎች ሁሉ ወንዱና ሴቱ ሁሉ ወደዚያ ሸሹ፣ ደጁንም በኋላቸው ዘጉ። ወደ ግንቡም ሰገነት ላይ ወጡ። አቤሜሌክም ወደ ግንቡ ቀርቦ ይዋጋ ነበር። በእሳትም ሊያቃጥለው ወደ ግንቡ ደጅ ደረሰ። አንዲትም ሴት በአቤሜሌክ ራስ ላይ የወፍጮ መጅ ጣለችበት፣ አናቱንም ሰበረችው። እርሱም ፈጥኖ ጋሻ ጀግሬውን ጠርቶ እኔን ሴት ገደለችው እንዳይሉ ሰይፍን መዘህ ግደለኝ አለው። ጎልማሳውም ወጋው፣ ሞተም። የእስራኤልም ሰዎች አቤሜሌክ እንደሞተ ባዩ ጊዜ እያንዳንዱ ወደ ስፍራው ተመለሰ። እንዲሁ 70 ወንድሞቹን በመግደል አቤሜሌክ በአባቱ ላይ ያደረገውን ክፋት እግዚአብሔር መለሰበት። እግዚአብሔርም የሴኬምን ሰዎች ክፋት ሁሉ በራሳቸው ላይ መለሰባቸው። የይሩበአልም ልጅ የኢዮአታም ርግማን ደረሰባቸው።